በያላችሁበት ጥሩ ጊዜ ነው የምንመኘው። ሰይፉ በኢቢኤስ ወደ መጀመሪያው እንግዳችን እናልፋለን። በቅርቡ ነው ከስር የተፈታው። እንደተፈታም ላይቭ ከ125,000 በላይ አድናቂዎቹ ልዩ የሆነውን ፕሮግራም ተከታትለውለታል። በዚህ የመዝናኛ ዝግጅት ላይ እስኪ ጋብዘው አላችሁኝ በጣም ብዙ ወዳጆቹ። እኔም ጥሪ ያቀረብኩለት ምንም ችግር የለም እመጣለሁ ብሎ ከች ብሏል። ጆን ዳንኤልን ሞቅ አድርጋችሁ እስኪ ወደዚህ ጋር ጆን ጆን ሰላም ዋው ጆን ዳንኤል ያው እንግዲህ ብዙዎች በተለይ መጀመሪያ ላይ በቲክቶክ ነው የሚያውቁ። አሁን ደግሞ ከስር ከተፈታ በኋላ ደግሞ ባለፈው በተከሰተው ጉዳይ። ለማንኛውም የሰይፉ ኢቢኤስ እንግዳ ስለሆነ እዚህ ስለተገኘ እንኳን ደህና መጣ ያላችሁት ጆን እንዴት ነበረ? የአንድ አመት ከ6 ወር አካባቢ አንድ አመት ከአራት ወር አካባቢ በማረሚያ ቤት የነበረ ቆይታ እንዴት ነበረ? ቆይ ሰይፉ በኢቢኤስ ይታያል? እዛ ይታያል? ይታያል። ይሄ ጉዳይ ከመከሰቱ በፊት የእስር ቤት ዕውቀት ይኖርሃል ብዬ አላስብም። ማለት ገብታ አላውቅም። በህይወት አጋጣሚ ወደዛ ሄድክና እንዴት ነበር ያን አንድ አመት ከአራት ወር አካባቢ ያሳለፍከው? በጣም አሪፍ ጊዜ ነበረ። ብዙ ተምሬበታለሁ። ብዙ ነገሮችን አይቼበታለሁ። ሰው ላይ አይቼበታለሁ። ቆንጆ ጊዜ ነበረ። ያው ስርም ደግሞ አልከበደኝም ነበር። ከአጎቴ ጋር ነበር የገባው ከዳይደሬባ ጋር። ያው ስለሚያውቀው ስርን እሱ በደምብ አለማመደኝ። የሻማ ይባል ነበር ድሮ፣ አሁንም አለ? ጣቢያ ላይ አለ። እኔ ነበር ካቦ ጣቢያ ላይ የሻማ አንተ ነበር ብትቀበል? ቆይ አዘፈኑ ስትገባ? አይ እኔ አልዘፈንኩም። እንደዚህ አይነት የድሮ የእስር ቤት ታሪኮች በሙቪ ስንመለከት እኔም በአንድ ወቅት መታሰር አጋጣሚ ነበርና የሆነ ተሰጦን አውጣ ነገር አለ እና እንደሱ አይነት ጥያቄ አልቀረበልኝ? ዳዋ ስላለ አልተባልኩም። ተዘለለ። ምን አረክበት? በጣም ላይክ ቆንጆ ጊዜ ነው። ላይክ ከባድ ጊዜ ነበረ፣ ግን በህይወቴ እንኳን ሆነ ነው እንጂ ምለው የምጸጸትበት ወይ የምቆጭበት ጊዜ አልነበረም። የአንድ አመት ከአራት ወር ብዙ አይቼበታለሁ። ብዙ ነገርና አጠንክሮኛል። አሁን ያለውን ጆን ዳንኤል አድርጎኛል። በተለይ አሁን ከመታሰር በፊት የማታደርገውና ከታሰርክ በኋላ ያረከው ነገር ምን አለ? መንፈሳዊም ዓለማዊ መጽሐፍ። ስለዚህ ከራስ ጋር የጥሞና ጊዜ ያገኛ? አይ ነው በጣም በዛ አንድ አመት ከአራት ወር አካባቢ መቼ የሚጠይቅ ሰው አለ? ሰው ለይቼበታለሁ ስትል ግን እስኪ ብራራ፣ ምንድን ነው? ያው መጀመሪያ ታይም ላይ ህይወት ነበረ ምናምን ብዙ ሰው ይመጣል ምናምን። ከሆነ ታይም በኋላ ያው ቤተሰብ ይቀራል መጨረሻ ላይ። ያው ቤተሰብም እዚህ አልነበረም። እኔ ደግሞ አጋጣሚ ውጪ ነበሩ እና ሰው ያልነበረባቸው ታይሞች ነበሩ። ከባባድ ታይሞችን አሳልፌያለሁ። ስለዚህ አሁን ከስር በኋላ ጆን ዳንኤል ተቀይሯል ማለት ይቻላል? ለምሳሌ በምን ተቀየረ? በጣም አዲስ ሰው ሆኗል ጆን ዳንኤል ከስር በኋላ። አዎ ለምሳሌ ተረጋግቷል ጆን ዳንኤል። በፊት አልተረጋጋም ነበር? አልተረጋጋም ነበር። እንዴ ነው ተረጋግቷል? ስለዚህ አሁን ትንሽ ረጋ ማለት ነገሮችን አስፍቶ ማየት ጀምሯል። ሰከን ብሏል፣ በስሏል። እስኪ አጋጣሚ ወደ ተፈጠረበት ጊዜ ልውሰድህ። ወደ መቀሌ ነበር የምትሄዱት? አይ ነው። ለምን ነበር የምትሄዱት? አሸንዳ በዓል ነበረ መቀሌ ላይ ኮንሰርት ነበረኝ። እኔ ለዛ ነበር የምንሄደው። ያው የዕለቱ ዕለት የሄድኩት ደግሞ ከአንድ ቀን በፊት እነ ማዘርን ወደ ውጭ ሸኛቸው ነበረ እና ላይክ እነ ማዘር ሲሄዱ ከነሱ ጋር ነው ረጅም ጊዜ የነበርኩትኝ። ከቤት ወጥቼ ራሱ አብዛኛውን ጊዜ እነሱ ጋር ነው ማሳልፈው እየሄድኩኝና በጣም ከፍቶኝ ነበረ። በጣም ላይክ ደብሮኝ ነበር ሲሄዱ እነሱ። ላይክ ማየውን ስሜት ውስጥ ነበር የነበርኩትና ያው በዛ ስሜት ሆኜ እዛ ጋር አጋጣሚ ፕሌኑ ጋር ያ ነገር ተነሳ። ውስጥ የነበረው ንዴት ምናምን እዛ ጋር ተወጣሁት ማለት ነው። ቪዲዮን አይቼው ከዛ በኋላ አየው ስታየው ምን ይሰማል? አሁን እቺን ቅጽበት እስኪ ላሳየ። ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን? ሁለት ፕሌን ወጣኩ። ምንም አይከሰከስም። መጀመሪያ ያወራውን ቀድቼዋለሁ።
በአጠቃላይ ፕሌን ውስጥ ያለው ሰው የመሄድ ጉጉት ላይ ነበር። አዎ ቦታው ላይ ለመገኘት ሀሳብ ነበራችሁ ነበር። አሁን እንደ አሁን 1 ዓመት ከ4 ወር አካባቢ ከህይወት ላይ እንግዲህ ቀንሶ ባህል ያጋጣሚ ምን አይነት ስሜት ይሰማል? አሁን ይሄን ቪዲዮ ስታይ ያሳፍራል በጣም። ምናልባት ከእስር ከወጣም በኋላ ይቅርታ ጠይቀሃል አይደለ? ማንን የጠየቀው? የኢትዮጵያ አየር መንገድን፣ የአየር መንገዱን ሰራተኞች፣ የጸጥታ አካላትን፣ የመላው የኢትዮጵያ ህዝብን ጠይቄያለሁ። አሁንም ከተፈቀደልኝ በደንብ ይቅርታ መጠየቅ። ኧረ ምንም ችግር የለም። ያው ካሜራ የሀገራችን ዋልታና ኩራት የሆነውን አየር መንገዳችንን እንዲሁም የአየር መንገዱን ሰራተኞች፣ የጸጥታ የኒስ አባላትን ደግሞ ይሄን ያለ ጥፋት አጥፍቼ ፍቅሩን ሲያሳየኝ ለነበረው ለኢትዮጵያ ህዝብ በሙሉ ከልብ ይቅርታ ጠይቃለሁ። ያው እንግዲህ ወጣትነት ስህተትና ወጣትነት ብዙ ጊዜ አይለያዩ። አንተም እንግዲህ ወደ ኋላ ስትመለስ በጊዜው ይሄን ነገር ማድረግ ጸጽቷል እና ልክ አይደለም። በዚህ ጉዳይ ላይ ያስቀየምኳችሁም በአጠቃላይ እንግዲህ ይቅርታ ጠይቃለሁ ነው ያለው ጆን ዳንኤል። ተቀብላችሁታል? ተከተመልካችሁ ነው። ከዛ በኋላ አሁን ወደ መቀሌ ሄድክ አይደለ? በፕሌን መቀሌ ሳይሆን ሽረ ስትሄድ ምን ተሰማ? ምክንያቱም መጨረሻ ላይ ምን ነበረ? እኔ ስሄድ ይመልሱኛል ዱላ ብዬ ፈርቼ ነበረ። ኮፍያ አድርጌ ምናምን ጎንበስ ብዬ ነው የገባው። ግን አቀባበላቸው ደስ ይል ነበር። የአየር መንገዱን ሰራተኞች በዚህ አጋጣሚ በጣም አመሰግናለሁ። ምክንያቱም ፍርድህን ጨርሰህ ወጥተሃል፣ ተቀጥተሃል። ህግ ደግሞ ማስተማሪያም ነው። ያንተ አጋጣሚ ብዙዎችን አስተምሯል ብዬ አስባለሁ። በደንብ አስተምሯል። ስለዚህ አሁን እንደገባህ አርግ የተባልከውን ነገር ያደረከው ቀበቶ ሳትባል ምክንያቱም ያው ቦታው ላይ ይጠይቃል ብዬ አስባለሁ። ከዛ በፊት ግን የፕሌን የመሄድ ታሪክ አልነበረ። ምክንያቱም አሁን ለምሳሌ ይሄን ነገር ያረከው ካፒቴኑ መሄድ ሳይችል ቀርቶ ነው አንሄድም ያለው አይደል? አዎ ያው እንደነገርኩ ሰይፉዬ የነበርኩበት ሲቹዌሽን ጥሩ አልነበረም። በጣም ከፍቶኝ ነበር። እናትና አባቴ ታናሽ እህቴ ናቸው የሄዱት ወደዛ እና ያው ረጅም ጊዜ እንደማንገናኝ አውቀዋለሁ እና በጣም የሚደብር ስሜት ውስጥ ነበርኩኝ። እዛ ስሜት ላይ ሆኜ ስለሆነ ነው እንጂ ከዛ ፊት ሀገር ውስጥም ከሀገር ውጭም በፕሌን ነው የምንቀሳቀሰው። የአየር ንብረት ጥሩ ካልሆነ ፕሌን እንደማይሄድ አውቃለሁ። ተመልሼም አውቃለሁ። የአየር ንብረት ጥሩ ሳይሆን ግን የነበርኩበት ስሜቱና ፕላስ ደግሞ እዛ ጋ የነበረው የሰው ጩኸት ምናምን የወጣትነት አለ። ወጣትነት ደግሞ ስሜታዊነት አለው ታውቀዋለህ። የወጣትነት ስሜታዊነት ደግሞ ጥሩ አይደለም። ጥሩ እንዳልሆነ ተምሬበታለሁ። በዚሁ አጋጣሚ ለወጣቶች ስሜታችሁን ብቻ አታዳምጡ። ነገሮችን 2-3 ጊዜ አስባችሁ አድርጉ ስታደርጉ ማለት ነው። ምክንያቱም እኔን የመታኝ ድንጋይ እናንተን እንዳይመታችሁ ነው የሚለው ጆን ዳንኤል። እስር ቤት ሆነ ምን ምናፈቀ በጣም ላይቭ። ስለዚህ እንደወጣ የገባው ለዛ ነው። ምን ያህል ሰው ተከታተለ? 130,000 አካባቢ። ይህ ሪከርድ ነው? ሪከርድ ነው በኢትዮጵያ። ዋው 2.3 ሚሊዮን አጠቃላይ ቪው፣ 3 ሰዓት ከ25 110 ላይቮችን ሲያዩ የነበሩ 600,000 ኮሜንቶችን ያስተናገድከው። ዋው ይሄ ራሱ ታሪክ ነው። በጣም እንዴ! ተከታዮችን አሁንም እየተከተሉ አገኛቸው? የሶጣ ቀንሶ ነበረ 200,000 ስታሰር 2.3 ነበረ። ታስሬ ቀንሶ 2.1 ሆኖ ነበረ። አሁን 2.5 ሆኖ 200,000 ጨምሮ መጥቷል። ስለዚህ አቀባበል ተደርጎልሃል። አመስግናለሁ ተከታዮች። ላይ በዛ መጠን ራሱ በአሜሪካን ውስጥ ራሱ ሁለተኛ ነው ያንተ ላይቭ ሲባል ሰምቻለሁ። አዎ ራንኪንግ ላይ ሁለተኛው ነበር፣ የአሜሪካ ራንኪንግ ላይ። ወደ ኋላ ልመልስ ነው። አሁን ጆን ዳኒ ሲባል ቲክቶክ ነው ትዝ የሚለን።
አንተ የፈጠርካቸው ብለው አንዳንድ ሰዎች ሲያወሩ ምክንያቱም አንድ ነገር ለመፍጠር የሆነ አካል ሊያጸድቅ ይገባል። ግን ለምሳሌ ላይቭ የተጀመረው በጆን ዳንኤል ጊዜ ነው። እውነት ነው? አዎ። ከዛ ፊት ላይቭ አልነበረም? ላይቭ አልነበረም። እንዴት ተጀመረ ላይቭ? ቲክቶክ አፑ ሁል ጊዜ አፕዴት ያደርጋል ራሱን አፕሊኬሽኑ እና ቲክቶክ ብዙም እኔ የሚዲያ ፍላጎት አልነበረኝም በሰዓቱ እና ዝም የቲክቶክ ሲስተር ታሳየኝ ነበር ስለ ቲክቶክ ማለት ነው። እህትነቻ ምክንያቱ? ዋው። እና ቪዲዮ ዝም ብዬ ስልክ ሳገኝ ስልክ የለኝም እለቃለሁ። ስልክ መያዝ አልወድም ነበር። እሺ። ከዛ ያው እዛ ታይም ላይ አዋዋሌ ጥሩ አልነበረም እና ማዘር አትወደውም ነበረ። እዛ ማዘር አለቀሰችብኝ። እኔ ደግሞ እናቴ በጣም ነው መወዳት፣ ሊከፋት አልፈልግም። እሷን እንዳይከፋት ብዬ ከቤት መውጣት አቆምኩና ቤት ቁጭ ማለት ጀመርኩ። ያው ቤት ቁጭ ስትል ደግሞ ይደብራል ምናምን። ዝም ብዬ ላይቭ ገባለሁ። እኔ ላይቭ ጀመረ። የዛኔ ቲክቶክ ጀምሮ ነበረ። ዝም ብዬ የገባው ዝም ብሎ 5 ሰው 4 ሰው ይገባል ምናምን አወራለሁ ምናምን። ከዛ የሆነ ታይም ላይ ወጥቼ ጓደኞቼን ሳገኝ ጆስን ሰራ ቲክቶክ ላይ ምናምን አለችኝ። ያቢ ትባላለች። አመሰግናለሁ በዚህ አጋጣሚ ስላነቃሽኝ። ስንሰራ ምናምን አለች። እንዴ ብር አለው እንዴ ቲክቶክ ምናምን አልኳት። ከዛ ከፍተን ቼክ ስናደርገው 83 ይሁን 80 ምናምን ዶላር ነበር የዛኔ። ዋው! የዛኔ ዶላር 50 ነበረ። ሚሊዮን ዩሮ እንኳን እናሳ ገንዘብ እንደሚሰራ ራሱ በዛ አጋጣሚ ነው። እቺን ካወቅክ በኋላ ጆን ዳንኤል እንዴት ተቀየረ? እቺን ካወቅክ በኋላ ለማዘር ብዬ ቀን የተወሰነ ሰዓት ነበር ማልወጣው። ቀንም ለሊትም ከቤት መውጣት አቆም። ላይቭ እስኪ ረጅም ሰዓት ላይቭ ውስጥ ምን ያህል ጊዜ ጆን ዳንኤል ቆየ ሊባል ይችላል? ሳልወጣ ከላይቭ 12 13 ሰዓት። ወገብ ደህና ነው? ደህና ነው። ቁጭ ብለህ ማለት ነው? ቁጭ ብዬ። ስለዚህ ሰዎች ከተለያዩ ዓለማት ክልል ይገባሉ፣ ከነሱ ጋር ጌም ትጫወታለህ። አንተ ነህ የዱቄቱን ነገር ያመጣው ጆን ዳንኤል? ዛሬ ምዛዜ ነው። አዎ። እንዴት? ያው ሰዎችን እዛ ጋር አሁን ዋናው ፐርፐዙ ኢንተርቴን ማድረግ ነው። ሰዎችን ኢንተርቴን ማድረግ ወይ ማስተማር ነው ላይቭ ገብተህ የምታደርገው ማለት ነው። እና ያው ሰዎችን ለማዝናናት ደግሞ ስለዚህ ፈኒ ነገሮች ይጠቀማል። እንደውም አንድ ቪዲዮ አለ ላሳይ። አሁን ዝነኛ ሆነዋል። ወደ ደቡብ አካባቢ ፊልም ላይ በመሞከርና ይመስለኛል ላይቭ ሲገቡ ላይቭ የሚገቡ አዲስ ኮንቴንት ክሬት የሚያደርጉ ሰዎችንም ታበረታታ ነበር። ሰፖርት አደረግ ነበር። አዎ። እስኪ ይሄን ቪዲዮ ልጋብዝ። እስኪ ይኸው አዳዲስ ክሬተሮችን አዲስ ላይ የሚገቡ ሰዎችን ሳበረታታ እረፍ ምናምን ውጣ ምናምን የምትሉኝ ሰዎች አይመለከታችሁም። የምፈልገው ነው ማድረገው። ይሄን ያልክለት ሰው ማን ነው? ጳውሎስ ነው። አሁን ግን አጋጣሚ ፌመስ ሆኖ ነው የጠበቀኝ ስፈታ። አንተ ከመግባትህ በፊት ስትከራከርለት ነበር ባካችሁ እያልክ። አዎ። ስትወጣ ምን ሰርቶ ታዋቂ ሆነ? ድራማ ጀምሯል። ምን ሲላየው? ተከታታይ ድራማ ሜላት ኪፑነሽ። አዎ ሜላት ኪፑነሽ። ስለዚህ አንተ እስር ቤት እያለህ እሱ ነው ዝነኛ ሆኖ የጠበቀኝ። ዋው። እስር ቤት ሆነህ ጉዳዮችን ትከታተል ነበር ማለት? ውጭ ያለውን ነገር ትሰማለህ? ያው እሰማለሁ። ሰዎች ሲመጡ ይነግሩኝ ነበር። ምን ተፈጠረ? የዕለቱ የሳምንቱ አጀንዳ አያመልጠኝ። ምን ነው በኖር ያልክበት አጋጣሚ ያለው የተፈጠረ አጀንዳ አለ? እንኳንም ዙር አልኩ። ደስተኛ ነበር? አዎ ደስተኛ ነበር። እስኪ ወደ ቤተሰቦቼ እንሂድ። ምክንያቱም ቅድም በኢትዮጵያ አየር መንገድ ከመብረሬ በፊት ቤተሰቦቼን ወደ ውጭ ስለሸኘው የመለያየት ስሜት ውስጥ ነበርኩ። አንድም የተበሳጨሁት በዛ ምክንያት ነው ብለኸኛል። አዎ። ሲክስ ፓክ የውሸት ነው? አሁን ቦጭ ነው ወደ እስር ቤት እንጂ እዛ ትሰራም ነበር? ሰራ ነበር ግን እድሜ እና ያው ለመመለስ ሀሳብ የለህም? ኧረ እንመልሰዋለን። ሲክስ ፓኩ ይመለሳል። 7 ፓክ ሆኖ የት ነው ይሄ አጋጣሚ? ፋዘር ማዘር እህቶቼ አንተ? አዳማ ሄደን ነው የተዝናናችሁ? የተዝናናን ነው። ሙሉ ቤተሰብ ነው አሁን አሜሪካ ሄደው? አይደለም ፋዘር ማዘርና ትንሽ እህቴ ትንሽ ማለ ያለች ቀይ ስሰማ እንደውም አሁን አንተ እስር ቤት እያለህ የጉዞ ፕሮሰስ አልቆልሃል፣ ኤምባሲ መግባት ብቻ ነው የቀረው። እና ኢትዮጵያን ጥለህ ኑሮ በአሜሪካ ይጀምራል? ኧረ አይጀምርም። አገራችን ለማን ጥለን ተምሬባት። ምክንያቱም አሁን በዚህ ደረጃ ላይቭ እየሰራህ
ብዙ ድሎች አሉ ብዬ አስባለሁ አይደል? ማስታወቂያ ትሰራለህ? ድሮ አልሰራም ነበር፣ አሁን ጀምሬያለሁ። በአዲስ መልክ በአዲስ መልክ ጆን ዳንኤል በማስታወቂያ ቤተሰቦችህ አንተ በታሰርክበት አጋጣሚ ያን አስቸጋሪ ወቅት እንዴት አሳለፉት? ምክንያቱም እንዳይጠይቁ አሜሪካ ናቸው። ነው በጣም ከባድ ነበር ለነሱ። ማዘር በጣም ላይ ክብደት ቀንሳን ምናምን አሁን ሰዓት ያገኟትኝ ማለት ነው በጭንቀት። ስለዚህ ያቺ ስህተት ለቤተሰብ ሁሉ በጣም ከዛ ከተፈታ በኋላ አገኘሃቸው? ተገናኛችሁ? እንዴት ነው ስሜታቸው? እንዴት ነው ስሜታቸው? በጣም ደስ ብሏታል ማዘር። አስቱዬ እንኳን ደስ አለሽ። እንኳን ደስ አለሽ። ወላቢናት ተባረኪ። አሜን አሜን አሜን። አሁን ከስር ከወጣ በኋላ ደግሞ ይመስለኛል ከዛም በፊት የእርዳታ ስራዎች ላይ ብዙ አለህበት አይደል? መጀመሪያ የእርዳታን ስራ ላይ እንደውም ስሰማ እነ ሶሊያና ባለፈው እኔ ጋር የመጡ ጊዜ ሲያመሰግኑ ነበረ። ታስታውሳለህ? እነ ሶሊያና የመጡ ሶሊያና ይሄን አጋጣሚ ታስታውሰዋለህ? ይሄ በኢትዮጵያ የመጀመሪያውን የዓይነ ስውር ህጻናት ትምህርት ቤት አሰርተን ነው ለእነ ሶሊ ላይቭ ላይ ገንዘብ አሰባስበን ተሰራ ትምህርት ቤቱ እና አሁንም ባገኛቸው ደስ ይለኛል። ትምህርት ቤቱን ሜጄ ብጎበኘው ደስ ይለኛል። ያው ዝም ብሎ አንዴ ተሰርቶ የሚቆም ነገር አይደለም። ሳፖርት ሊያስፈልጋቸው ይችላል። አሁንም ሳፖርት አድርጓቸው ማለት ፈልጋለሁ። በዚህ አጋጣሚ የዓይነ ስውራን ትምህርት ቤት ያኔ እንግዲህ እንዲገነባ ጥረት አድርጓል ጆን ዳንኤል በጊዜው ከመታሰሩ በፊት። ምን ያህል ገንዘብ አሰባሰብክላቸው በአንድ ምሽት? በአንድ ምሽት ሳይሆን የዚህን ጊዜ የተሰባሰበው ላይክ የቀጠሮ ጌም ተዘጋጅቶ ላይክ እኔ ብቻ ሳልሆን በዛ ታይም የነበሩ ክሬተሮች ጌም ይጫወቱና ያገኙትን ብር ወደ እነሱ ይልካሉ። እሺ፣ ለትምህርት ቤቱ ይልካሉ። ምን ያህል ተሰበሰበ? ኤግዛክትሊ አላስታውስም ስንት እንደተሰበሰበ። ዋው! ከስሩ በፊትና ከስሩ በኋላ የእርዳታ ስራዎች ላይ በፊትም ተሳተፍ ስለነበረ ይሄን ብቻ ነው የሰራ ወይስ የሰሟቸው ነገሮች እውነት ናቸው? ለምሳሌ በቦረና በጎፋ የእርዳታ ማሰባሰብ ስራዎችን ሰርተ ነበር ካሁን በፊት? ምን አረግ? መጀመሪያ ቦረና ነበረ። ቦረና ድርቅ ነበረ እና እዛ እህል ምናምን ይዘንላቸው ሄድን። ገጠር ላሉ ለተጎዱት ውሃ የቻልነውን ያቅማችንን ደግፈናቸዋል። በጣም ደስ የሚል ህዝብ ነው። በዚህ አጋጣሚ ቦረና ህዝብ በጣም ወዳቸዋለሁ። አሁን ደስ የሚለው ነገር ይሄ ነው። ስምህን እውቅናህን ለበጎ መጠቀም። ይህ ሀሳብ መጀመሪያ ይመጣል እንዴት ነው? ያው በጎ ስራን ያስተማረችኝ እናቴ ነች። እናቴ በጣም ሰዎችን ትረዳ ነበረ። በቃ ሁሉ ጊዜ ውጪ ላይ አንድ ሰው ይኖራል። እኛ ቤት ላይ ሸራ እንደዚህ ተደርጎ አንድ ሰው ላይ ወይ ሽማግሌ አቅም የደከመ ምናምን ሰው ወይ እናት ምናምን ታደርጋለች ምናምን ምግብ ምናምን በቃ ሰው ከመጣ መስጠት ነው። የተቸገረ አመልስም። ቤት አሁን 2 ብርድ ልብስ ከተነጠፈ የሆነ ሰው ምናምን መንገድ ላይ ተኝቶ ራቁቱን ካየች አንዱን ይዛ እየሮጠች ትወጣለች። ፋዘር ነይ ይላል። ዋው! እና ከእናቴ ነው የወረስኩትኝ። ከልጅነቴ ጀምሮ የነበረ ነው። አሁንም ያለ ነው። ወደፊትም የሚቀጥል ነው በጎ ስራ። ልጅን በዚህ መንገድ ማሳደግ አያችሁ ጥቅሙ። ልጅ መጥፎውንም ነገር ብቻ ሳይሆን ጥሩውንም ይወርሳል። ለልጆቻችን አርአያ የምንሆነው እኛ ወላጆች ነን። ለጆን ዳንኤል እያደገች ባለች ፈጣን ከተማ ውስጥ ልብ ለራሱ የተረጋጋ ቦታን ይፈልጋል። አንዳንድ ራዕዮች ከመሬት ስር ይፈልቃሉ፣ ከነገ ይዛመዳሉ። ወደ ቤቱ እንኳን በደህና መጡ። ከአኮያ ቤት ሲገዙ የኢትዮጵያ አየር መንገድ ሼባ ማይልስ ጎልድ አባልነትን በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የመጀመሪያው የሪል ስቴት ፕላቲኒየም ፓርትነር። ህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል። ከእርሶ የሚጠበቀው የባንካችን ቤተሰብ በመሆን አስደሳች ሽልማቶችን ማግኘት ያስችሎታል። አቢሲኒያ የሁሉም ምርጫ። ከሰማኋቸው ነገሮች ለእናትህ የተለየ ፍቅር አለህ? አዎ፣ በጣም የተለየ። በጣም ለምንድን ነው? በጣም ነው የምወዳት። ላይክ ብዙ መስዋዕትነት ከፍላለች እኔን ስታሳድግ።
ድሮ ትንሽ አስቸጋሪ ልጅ ነበርኩኝ። ህፃን በጥባጭ ነበርኩ። አንተ አትፍራው ቃሉ በጥባጭ ነበርኩ። በጥባጭ ነበርኩ። ሚቱ እኛም እንደዛው ነን። እስኪ ያንተን በጥባጭነት ደረጃውን ንገረኝ። መጨረሻው ቀዩ። አይ እኔ ቢጫው ነኝ። ስለዚህ በጣም አንጎላቸውን አዙራሃል በልጅነት። አዎ ለሱ ካሳ ስሰማ ዳይመንድ ገዝተህ ሰጣቸው? ዳይመንድ ገዝቶ ሰጥቶ የልጅነት በጥበጣውን የሚያካክስ ልጅ ይስጣቸው። እንዲህ ከሆነ በልጅነቱ ቢበጠብጥም ዳይመንድ ከሰጠ እንዴት መጣልህ ሐሳቡ? ዳይመንዱ ገንዘቡ ሲመጣ ቪዲዮ ሰራውኝ ለእናቴ ምን ልስጣት ለልደቷ ውድ ነገር ንገሩኝ ስል ኮመንት ላይ ዳይመንድ ነበር ብዙ ላይክ ያገኘው ኮመንት። ከአሜሪካ አስመጣውላት ከዛ ሰጠዋት። በቲክቶክ ገንዘብ እንደሚሰራ በአግባቡ ከተጠቀምንበት መተዳደሪያ ሊሆን እንደሚችል መጀመሪያ የተናገረው ጆን ዳንኤል ነው ይሏል። እውነት ነው? የት ነው የተናገርክበት አጋጣሚ? አርትስ ቲቪ ላይ ነው። እሺ ኢንተርቪው አድርገውኝ እዛ ነው መጀመሪያ ጊዜ ስለ ላይቭ የተናገርኩት። ከዛ ሰው ሁሉ ስለ ቲክቶክ እንዲያስብ አወቀ። ጆን ዳንኤል ተቀባይ ብቻ ሳይሆን ሰጭም ነው ይሏል። ምክንያቱም አንድ የሰማሁት ነገር በዚህ ቪዲዮ ሊገለጽ ይችላል። በዚህ ፎቶ እስኪ ስለዚህ ንገረኝ። አሁን ይሄ የቲክቶክ ሌቭል ነው አይደለ? አንተ ሌቭል 44 ደርሰሃል። ሌቭል 44 ነው። ምንድነው 44 መድረስ ማለት? ሌቭል 44 ማለት ያው ብዙ በሰጠ ቁጥር ሌቭል እየጨመረ ሄዳል። አሁን ሌቭል 44 እኔ ከስር 23 ሚሊዮን 500 ሺህ ሰጥቻለሁ። 44 ለመድረስ ማለት ነው። 23 ሚሊዮን 500 ሺህ ኮይን ሰጥቻለሁ። እነዚህ የሰጣቸው ሰዎች ለማን ነው? ያው ቲክቶክ ላይ ላሉ ልጆች ለተለያየ ስራ ፈጠራ ሊሆን ይችላል፣ ችግረኛ ሊሆን ይችላል፣ ለእርዳታም ለምንም ለጓደኞቼም። ጆን ዳንኤል ጥሩ ልብ ያለው ልጅ ነው። ለምንድን ነው በተለየ የቲክቶክ ፕላትፎርም ገንዘብ ለተቸገሩ የሚረዱበት ነው? አንበሳ ይወርዳል እንደዚህ ተሰጠ። ምክንያቱም እውነት ውሸት አላውቅም። እንደወጣህ ላንተ ራሱ የወረደል አንበሳ ብዛት ስንት ነው? ምን ያህል አንበሳ ወረደል? አንበሳ ብቻ 50 ነው አይ ቲንክ አንበሳው ብቻ። ዋው! እውነት ውሸት ከ10 ሚሊዮን ብር በላይ ነው በገንዘብ አይደል? በታች ነው። እቺ ደስታቸውን እንኳን ለዚህ ያበቃ። አንተ ደግሞ ለተቸገሩ ስለምትረዳ እኛም እንስጥና ባንተ ውስጥ ስጥልን ብለው የሰጡ ሰዎች ብዙ ናቸው። ምን ያህል ይሆናል? በቃ ምን ጊፍት ያደረጉት ሰዎች የዛን ቀን አይ ቲንክ 6000 ምናምን ሰው ጊፍት ያደረገ ነበር። ዋው! ኧረ አመስግናቸው። አመሰግናለሁ። በጣም ወዳቻለሁ። ትሮምቦን የሚነፋው ዳኒ በቅርቡ ነው ቲክቶክ ውስጥ የገባውና ልምድ ልውውጥ ይፈልጋል። አያሳስብም። ቆንጆ ቲክቶከር አደርጋለሁ። አስተካክልሃለሁ ብሏል። ዝም ብለህ በከንቱ መንፋት የለብህም። እሱ ብዙ የሚያስተካክለ ነገር አለው። ምክንያቱም ቲክቶክ ላይ ለምንድን ነው እንደዚህ ሆነው? ላይክ መስጠቱ ነው። ያ አፑ ራሱ ላይክ እንድሰጥ የሚያደርግ አፕ ነው። እዛ ጋር ገብታ ኢንተርቴን ስታደርግ ወይ ያስደሰትከው ሰው ወይ ሰው ደብሮት ሊሆን ይችላል ምናምን ልክ ተደስቶ ነው የሚሰጠህና ላይክ እንድሰጥ ያደርጋል አፕሊኬሽኑ ራሱ። ማትረሳቸው ሰጪዎች አሉ፣ ጊፍተሮች አሉ፣ ብዙ ናቸው። በጣም ተው እንጂ በተለየ ቦታ ላይ የምታስቀምጣቸው ሁለት ሰው ጥራ ብትባል? በተለየ ቦታ ማስቀምጠው አንደኛ ጃቫ የሚባል አለ። እሱ በጣም ብዙ ሰጥቶኛል። ዳኒ ጃቫን ያዝ። ለጃቫ አንዴ ንፋ። ሌላስ? ሌላውን ይከፋቸዋል። አሁን እንደዚህ እንትን ካልኩኝ ባናና አለ። ባናና ያዝ። ዝም ብለህ ሙዝ ገዝተህ ገባ ብለህ ደግሞ አንተ ባናናን ያዝልኝ፣ ጃቫን ያዝ። ደስ ይላል ግን ማለት እዛ ውስጥ አሁን ብዙ የታመሙ ሰዎች ሲታገዙ ያለው እንደ ፕላትፎርም ሁሉን ያግባባና ያቀራረበ የሚመስል የቤተሰብ ነገር ያለው ይመስለኛል። ቲክቶክ በተለየ በጣም ቤተሰባዊነት አለበት። ቲክቶክ ባይኖር ይሄ ጆን ዳንኤል ይኖር ነበር? አይኖርም ነበር። ምን ነበር የሚሆነው ጆን ዳንኤል? አካውንታንት ነበርኩ። አዎ ወይ ድሮ ሞባይል ጥገና ሰራ ነበር። ባይዘው ተው እንጂ
ስለዚህ ሞባይል እየጠገንክ ነው በዛው ሞባይል እንጀራ ይወጣል። ዋው ስለዚህ አሁን ድንገት ለምሳሌ የሆነ ህግ ወጥቶ ቲክቶክ ቢዘጋጅ ጆን ዳንኤል ምን ይውጣል? አሁን ምንም አይወጣኝ። ምንም ምን ልሰራ ይችላል? ብዙ ስራዎች አሉ። አሁን ወደፊት የሚያቀርኳቸው የሰሯቸው ያሉ ስራዎች አሉ። ልክ ሲሳኩ ደግሞ ድጋሚ ይመጣሉ። አንተ በሙዚቃው የምትቀጥል ይመስልሃል? ቀጥላለሁ። ሙዚቃው ነው። እንዴት ወደ ሙዚቃው ዓለም ገባ? ምክንያቱም ስሰማ የዘፈንከው ዘፈን ሚሊየን ነው የሚታየው። ስንት ነጠላ ዜማዎች? 3 ነጠላ ዜማ አለ። እሺ አንደኛው አይ ቲንክ 8 ሚሊዮን ነው አሁን። እሺ ሁለተኛው 7 ነጥብ ምናምን ነው። እሺ ሶስተኛው 4 ሚሊዮን መሰለኝ። ዋው በምን አጋጣሚ ነው ወደ ሙዚቃ የገባው? ያው ከልጅነቴ ሙዚቃ ወዳለሁ፣ ዳንስ ዘፈን ምናምን ወዳለሁ እና አጋጣሚውን ሳገኝ ሲመቻች እድሉ ገባውበት። ከአድናቂዎች ምን አስተያየት አገኘ? ቀጥል በዚሁ ዘፈንን ቀጥል አሉ ወይንስ ግድ የለም ቲክቶክ ላይ በርታ አሉ? አይ ቀጥል ብለውኛል። ያው ሁለቱንም አስተያየት የሚሰጥ ሰው አለ፣ ግን ቀጥላለሁ። አሁን በቆንጆ ስራ ደግሞ በቅርቡ እመጣለሁ። ኧረ እመለሳለሁ እያለ ነው። የአልበሙ የነጠላ ዜማው መጠሪያ የአዲሱ ይሄው ተፈታው ነው። እንደዛ ነው የሚሆነው። በአዲስ መልክ እንደ ምግብ ቤት ስራ ጀምረናል። ሊሆን የሚችለው ምን አይነት ስሜት ይኖረዋል? የፍቅር ነው? አይ ሰርፕራይዝ ነው። ሰርፕራይዝ ነው። ድንገት የፈንጠዝያ ሆኖ ዱብ ነው። አሁን ስራ ጀምራችኋል? ግጥም ዜማ እየተሰራ ነው። ስለዚህ አድናቂዎችን መጀመሪያ እንደወጣ እንደውም ስሰማ የጽዳት ስራ ሰራው። የት ነው? ቦሌ ቡልቡላ ነው። አጸዳን ቢኮዝ ላይክ ሀሳቡ የመጣልኝ ልክ ከእስር ቤት ስወጣ እኔ 1 ዓመት ከ4 ወር ነው የታሰርኩትና ኮምፕሊትሊ አላውቀውም። ከተማውን በሙሉ አዲስ ሆኖብኝ ተቀይሯል። ዱባይ ይመስላል። እና አሁን እንደዚህ ውበት ኖሮት ከተማችን ጽዳት ከሌለው ምንም አያደርግም። ቀጥልበታለሁ። በየክፍለ ከተማው እየሄድኩኝ ሞር ግንዛቤን እፈጥራለሁ። ከተማችን ጽዱ እናደርጋለን። አይ ጆን ዳንኤል መቀየር ከዚህም አንጻር ነው ማለት ነው። ስታጸዳ ሲያዩ ምን አሉ? ሰዎች ይደነግጣሉ። መንገድ ላይ ጠዋት ቅጣት ነው እንዴ ይላሉ። አጸዳለሁ ብሎ ነው እንዲወጣው። ከዚህ በኋላ ማህበረሰቤን ማገልገል እፈልጋለሁ። ብዙ ነገር ያደረገልኝን ህዝብ መካስ እፈልጋለሁ። በኮሚኒቲ ስራዎች ከዚህ በኋላ ይጠብቁኝ። በእርዳታ ስራዎች፣ በጥሩ ስራዎች እመጣለሁ። ህዝቤን በሚያኮራ ስራ። አንዳንዶች ግን ጆን ዳንኤል ነፃነቱን በቃ የበፊቱንም ነገር ይፈልጉታል። አይ ነው ትቀየርባቸዋለህ ማለት ነው ወይስ ያንኑ ጆን ዳንኤል ይዘህ ግን ቁም ነገር ነው የምትሰራው? ቁም ነገርም ጎን ለጎን። አዎ ያው የሚያዝናናውም ጆን ዳንኤል እንዳለው ነው። አሁን አብሮት ደግሞ በደንብ ቁም ነገር የሚሰራ ደግሞ አፕዴት አድርጌ የራሴን ማለት ነው። ማዝናናቱ እንዳለው ነው፣ ቁም ነገርም ደግሞ አብሬ ይሰራል። እስኪ የልጅነት ፎቶ ላሳይህ ከአባትህ ጋር። ስለ አባትህ እስኪ ንገር። ያው ጆን ዳንኤል ነው? አዎ። የት ሰፈር ልጅ ነህ? አዲስ ገበያ። እዛው አዲሱ ገበያ ነው ወይስ ካደግክ በኋላ? አዲስ ገበያና እዛው ፒያሳና አዲስ ገበያ አካባቢ ነው ተወልጄ ያደግኩትኝ ማለት ነው። ትምህርት ቤቶችና እዛው አካባቢ ነው። አዲሱ ገበያ ማደግ እንዴት ነው? ያበደ ነው። ቆንጆ ሰፈር ነው በጣም። ብዙ ፍሬንዶች አሉ? ብዙ ጓደኞች አሉ። በታሰርክ ሰዓት መጥተው ጠይቀውኛል። ለአዲሱ ገበያ እንዴ ሰፈራችን። ስለ ፋዘር እስኪ ንገረኝ። ፋዘርን በጣም ነው የምወደው እና ላይክ የሚመክረኝ የሚሄድባቸውን መንገዶች የሚጠቁመኝ ምናምን እሱ ነው። ጠንካራ ሰራተኛ ነው አባቴ። ጥንካሬን ላይክ ለቤተሰብ ጠንክሮ መስራትን ምናምን ያስተማረኝ እሱ ነው። ደግሞ የዋህነት ደግሞ እርዳታውን ምናምን ደግሞ ከእናቴ ነው የወሰድኩት። ማዘርና ፋዘር 30 ዓመት በትዳር ቆይተዋል። ዋው! እንኳን ለዚህ አበቃ። 30 ዓመት 30 ታግሩና እናንተ በቃችሁ። እስቲ እናታችሁ ታውራ። ወይኔ አይ ማይ የኔ ካርድ ሞልቼልሻለሁ። ምን? ከ190 በላይ ከሚሆኑ የዓለም ሀገራት የሞባይል የአየር ሰዓት፣ የሞባይል ጥቅል መሙላት፣ የተለያዩ የቢል ክፍያዎችን መፈጸም ይቻላል። የሬሚቴል የሞባይል መተግበሪያ ከፕሌይ ስቶር ወይም ከአፕ ስቶር ላይ በማውረድ አገልግሎቱን ማግኘት ይችላሉ።
ቲክቶክ ስትጀምር እንደዚህ ሰው ሲከተል ምናምን በተለይ እናቶች እኮ አይኑ ውስጥ ተገባለህ አይነት ስጋት አላቸው። እንደዛ ነበር አንተ ቤተሰብ ውስጥ? አይ የለም። በርታ ነው ወጥር ብቻ አንድ መንገድ ያዝ፣ ጥሩ መንገድ፣ በዛ መንገድ ቀጥልበት። ስለዚህ አሁን እነሱ ያሉት አሜሪካ ናቸው። እናንተ እዚህ ናችሁና ተለያይቶ የቤተሰብ ህይወት እንዴት ነው? አይ ትንሽ ይከብዳል፣ ግን ያው በስልክ እንገናኛለን፣ ቪዲዮ ኮል እናወራለን። አሁን በቅርቡ ደግሞ ይመጣሉ እነሱ ወደዚህ። ቤተሰቦችን አያት አድርጋቸዋል? አዎ ግራምፓ? አዎ አያት አድርጋቸዋለሁ። አዎ ምን ተሰማቸው? በጣም ደስ ብሏቸዋል። እስኪ ስለ አባትነት ንገረኝ። አባትነት ደስ ይላል በጣም። በፍቅር ህይወት ውስጥ ቆንጆ ልጅ አግኝቻለሁ፣ ወንድ ልጅ እኔ የሚመስል እና ላይክ ስሜቱ ልዩ ነው። በጣም ደስ ይላል። እስር ቤት እያለህ ነው ልጅ የተወለደው? ምክንያቱም አንድ ቪዲዮ ላይ መጀመሪያ ስትገናኙ ነው ከልጅ ጋር? ማን ተባለ ሰው? መጀመሪያ እዛ ነው ያገኘሁት። የት እስር ቤት? ፍርድ ቤት። እኔ ከማረሚያ ስመጣ እሷም ከማረሚያ ስመጣ ፍርድ ቤት ተገናኘን፣ አቀፍኩት። አየህ እዛ ጋር ይሄ አሁን ነው። አሁን ማን ተባለ? ስሙ ሊዮ ተብሏል። ለምን? አንበሳ ማለት ነው። አንበሳ እየወረደለት ታዲያ ሌላ ምን? አይደለም። በመጽሐፍ ቅዱስ ኢየሱስ ክርስቶስን ይገልጻል። የይሁዳ አንበሳ ትርጓሜው እንደዛ ነው። ስለዚህ ሊዮ ያልከው ከዛም አንጻር ነው። ሊዮ እንዴት ነው አሁን አባቱን ሲያገኝ ደስ አለው? አዎ ደስ ብሎታል በጣም። ከእስር መልስ ህይወት አዲስ መልክ ተጀምሯል ሊባል ይችላል። አይ ነው። ምን ተቀያይሮ ጠበቀ? ላይፍ ላይ ሊሆን ይችላል። ቅድም እንዳልከው ነው ከተማው ጠፋብኝ ስትል ነበር። ሌላ በጣም ኑሮ ላይ ራሱ አሁን ከመግባት በፊት የኑሮ ውድነቱ አረ በጣም እንዴ ጨሷል እንዴ። እንደ ድሮ መስሎኝ አዝጄ በልቼ እጥፍ ጠየቁ። አረ እንደው እባካችሁ እንተሳሰብ። ትንሽ አይደል? አይ ነው። ምግቡ ላይ ራሱ እኮ በደንብ መስራት አለብን። የልጅ አባት ስትሆን ራሱ የልጅህ ወጪ እኮ ዘንድሮ እኮ ልጅ መውለድ ማለት በቃ ፎቅ እንደ መስራት ነው። በጣም ከባድ ወጪ አላቸውና እሱን ሁሉ ስታይ ራሱ ከባድ ነው አይደል? አይ ነው። ስለዚህ አንድም እሱ ነው የተወደደ ማለት ለውጡን ያየው እሱ ላይ ነው ማለት ነው። ልጁ ላይ አረ ኑሮ ላይ ኑሮ በጣም ተለውጧል። ተወዷል ሁሉም ነገር። የፎቶ ጥያቄዎች እስኪ ስላንተና ስለ እህት ንገረኝ። እሷ ነች ቲክቶክ ያስጀመረች? አዎ። ኧረ ተው። አዎ። ማነው ስሟ? ዳንኤል ትባላለች። አርቲስት ነች። እሷም አርቲስት ነች? ተዋናይ ነች። ቆይ እሷ ቲክቶክ ባታስጀምር ነው አንተ ቲክቶከር ትሆን ነበር? አይደለም። ኧረ ተው። ባለውለታ ነች። ታዲያ መስገናታ እሷንም እንዴ። አመሰግናለሁ እህቴ፣ በጣም ወድሻለሁ። በጣም አመሰግናለሁ። መቼም ያው አንተ ነግረኸኛል። እዚህ ጋር ኮትና ሱሪ አድርገህ እጅን ኪሱ ስትከት ብዙ ልደታችን እያከበርን ነው። ስንት ዓመት? አይ ቲንክ እዚህ ጋር 3 መሰለኝ። አንድ ላይ ነው ልደታችን የምናከብረው። እሷ መስከረም 10 ነው ልደቷ፣ እኔ መስከረም 15 ነው። ለመስቀል አንድ ላይ ይከበርልን ነበር። ወጪ ቆጣቢ ለቤተሰብ በጣም አሪፍ ነው። አንተ ቲክቶኩን ተማምነህ ወይም ደግሞ አገሬ ላይ ሰርቼ ለወጣለሁ ይሄን ሁሉ አድናቂን ትቼ መሄድ አልፈልግም አልክ አሜሪካ። የእህቶችህ ሀሳብ? አንዷ እዛ ነች፣ እሷም አሁን ትሄዳለች ትንሽ ቆይታ። እሷ እዚህ ነው ያለችው? እኛዋ ተለቅ የምትለው እዚህ ነው ያለችው። ስለዚህ እሷም ኪነ ጥበቡ ላይ ነው ያለችው ማለት ነው? አዎ አርቲስት ነች። ባለውለታ ሲባል አሁን ስለ እህት ስለ ወንድም ብዙ ጊዜ ስታይ የልጅነት ህይወት፣ ከዛ ደግሞ ወደ ውለታም ስትመጣ በቃ ባለውለታዬ የምትለው እሷ እንደሆነች ስትናገር ይሰማል ስላሉኝ ነው። በጣም በዚህ ብቻ ሳይሆን ላይክ እቴ ማለት እንደ ሁለተኛ እናቴ ነበረች ለኔ። ዩኒቨርሲቲ ስማር እሷ ነበረች የምታስተምረኝ የከፈለች። ብዙ ነገር ላይክ አስቸግር ነበር ብያለሁ ምናምን፣ ብቻ ብዙ ነገር ውስጥ ታወጣኝ ነበር እሷ፣ ትመራኝ ነበር። እናቴ በጣም ነው የማመሰግነው። እስኪ በወጣትነት እንደው አሁን ታስሮ ከመፈታቱ ባሻገር ሰራሁት የምትለው አሁን ስታስበው የሚጸጽት ነገር አለ? ያው ብዙ ነገር ይኖራል፣ ግን ምናምን አለው ሴፍሻኒ ሁሉም ነገር የሚሆነው ላይክ መሆን ስላለበት ነው። ስለተጻፈልን የተጻፈልንን ነው የምንኖረው እና ሁሉም ነገር አት ዘ ኤንድ ለጥሩ ነው የሚሆነው፣ ለበጎ ነው የሚሆነው። ሁሉም ለበጎ ነው ብዬ ነው የማስበው። ስለዚህ
እነዛ ነገሮች ስለሆኑ ቅር አይልህም? ስለሆኑ አሁን ያለሁበት እኔ ጋር አድርሰውኛልና መጥፎቹንም ጥሮቹንም አልጠላቸውም፣ እወዳቸዋለሁ። ኳስ ትወዳለህ አሉኝ። አዎ። ትጫወታለህ ወይስ ማየት? ማየትም መጫወትም። ስሰማ የቼልሲ ደጋፊ ነህ? አዎ። ለምን? ስለምወዳቸው ከልጅነት ጀምሮ ነው የማየው የቼልሲን ጨዋታ። የአርሰናልን በደንብ አይተሃል? አይቻለሁ። ከመታሰርም በፊት የቼልሲ ነበርክ? ከተፈታህ በኋላ ክለብ መቀየር ያለብህ አይመስልህም? የቼልሲ ነው። ተው እንጂ። አዲስ ጆን ዳንኤል ነው አላልከኝም እንዴ? ስለዚህ የአርሰናል አጥመቃ ነው አሉ እዚህ ነው። ይሄ ማሊያ ምንድን ነው? ኤዲት አድርገው። አይ ሁለተኛ ፌቨሬት ክለቤ ሆኗል አርሰናል። አሁን ማረሚያ ቤት አብዛኛው የአርሰናል ደጋፊ ነበር የነበረውና ጨዋታ በጣም ነው የነበረ አርሰናል ሁለተኛ ቲሜ አድርገን ነው። ማረሚያ ቤት ላሉ የአርሰናል ደጋፊዎች ምን ማለት ትፈልጋለህ? ሁለተኛ ቡድኔ አርሰናል ነው፣ ዘንድሮ ደግሞ ዋንጫ እንደሚበላ ተስፋ አደርጋለሁ። የተቀየረው ጆን ዳንኤል ዋንጫ ከበላ አርሰናል ደጋፊ ሆናል። አረቃን የገባ ነው ሰውዬ። አርሰናል ዋንጫ ከበላ የአርሰናል ሆናል ጆን ዳንኤል። እስቲ አሁን የደስታም የሐዘን የምትላቸው አሁን ጆን ዳንኤል ስታስብ የደስታ ጥግና የሐዘን ጥግ ምንድን ነው? ያው ያዘንኩበት ቅድም ነገር ያለው እናትና አባቴ ወደዛ ሄዱ ጊዜ በጣም ከፍቶኝ ነበረ። በጣም ነበር ያዘንኩት። በጣም የተደሰትኩበት ቀን ደግሞ ማረሚያ ቤት ውስጥ ሆኜ ነው። ልጄ የተወለደ ቀን እና ማታ ሌሊቱን አልተኛውም ነበረ። በቃ ላይክ በጣም ስቃዥ ነበር ምናምን። በቃ እዛ ጠዋት መተው በሰላም ተገላግላለች ሲሉኝ ላይክ የሚገርም ደስታ ነው የተሰማኝ። ጭንቀቴን ሲያዩ ስለነበረ በቃ ሴሌብሬት ማድረግ ጀመረ። ሁሉም ሰው ስንጨፍር ነበር ቤት ውስጥ። ዋው! ስለዚህ ሊዮ የሚለው ስም የወጣው ራሱ ያን ይመስለኛል። ስም አዘጋጅተህ ነበር የጠበቅከው? ሊዮ እኮ ወደ ሊዮኔል ሜሲም ይሄዳል አይደል? በብዙ ነገር ይተረጎማል። እስር ቤት እያለህ አሁን ይመስለኛል የሙዚቃ ዝግጅቶች፣ የመዝናኛ ዝግጅቶች ይዘጋጃሉ፣ ይመጣሉ ለበዓል። ከአርቲስቶች ከታዋቂ ሰዎች ጋር የመገናኘት አጋጣሚ ነበር? ቂሊንጦ አልነበረም፣ የፍርድ ክልል ነበር የነበረው። ቂሊንጦ ነበር የነበርኩት። ቂሊንጦ ግን የማረሚያ ቤቱ ባንዶች መተው ሲዘፍኑ ነበርኩኝ እና አልዘፈንኩም። አልዘፈንኩም። ተመልካቾች ብዙ አዳዲስ ጓደኞች እንደምታፈራ ተስፋ አደርጋለሁ። እስር ቤት ማለት ከማታውቀው ሰው ጋር የሚያገናኝህ ቦታ ማለት ነው። ምን የተለዩ ሰው ምን የተለየ ጓደኛ ፈራህበት? ያው እስር ቤት ውስጥ ላይክ ከብዙ አይነት ሰዎች ጋር ታሰሪያለሁ። አባቶች አሉ፣ ትልልቅ የሃይማኖት አባቶች፣ በጣም የተማሩ ሰዎች አሉ። ሁላችንም አንድ ቤት ውስጥ ነው የምንኖረውና አንድ ቤት ውስጥ ስንኖር ደግሞ ላይክ እንደ ቤተሰብ ነው እዛ የምንኖረው፣ እንደ ፋሚሊ። አሁን እናት አባት ጋር ስንኖር ወንድማማች ሆነ እንዴት ነው ቤት ውስጥ የምትሆነው? እንደዛ ነው የምንሆነው። እንደ አባት የምናያቸው ሰዎች አሉ፣ የምናከብራቸው። እንደ ወንድም ደግሞ የምንቀላልዳቸው አሉ። እንደ ታናሽ ደግሞ የምንመክራቸው የምንገዛቸው ልጆች አሉና ቤት ውስጥ እንደ ቤተሰብ ነበር የምንኖረው። አሁን ካልበላው ራሱ ሳልበላ ልተኛ ካልኩኝ እንዲህ ሳበላ ምናምን ብሎ እኔ ጋር ባይኖር ምግብ ይዞ መጥቶ ምንም ያለውን ዳቦ ምንም በልተን እንተኛለን፣ ያለውን ተካፍለን ማለት ነው። በታመም ቀድሞ ደርሰው ወደ ሕክምና የሚወስዱኝ እነሱ ናቸውና ላይክ ቤተሰባዊ ነበር ማረሚያ ቤት ውስጥ። በጣም እስር ላይ ያለ ታመ ነበረ? አዎ አውቃለሁ። ታመ ምን አጋጠመ? ብዙ ጊዜ ታመ ያለው አንዴ ስኳሬ ዝቅ ብሎ ነበር በጣም ጨጓራ ምናምን። አሁን ከወጣ በኋላ ተስተካክሏል። አሁን በነፃነት በሙሉ ጤንነት ጆን ዳንኤል ወደ ቀድሞ ስራው ተመልሷል። አድናቂዎች ዋው! እስኪ ይህንን ፎቶ እስኪ የፎቶ ጥያቄዎች ከእህት ጋር ነው? አዎ እህቴ ነች። ፊልም ትሰራለች? ፊልም ትሰራለች። ወይኔ ባቅኖሩ ምጠራትን በላት። እዚህ ሀገር ነው ያለችው? አዎ እዚህ ነው ያለችው። ከምር ነው? አዎ። ዋው! እስኪ ዳናይት ሞቅ አድርጉላት፣ ወደዚህ ትምጣ። ዳናይት ወደ መድረክ እስኪ። ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቅዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት
በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያክመው። ቤተሳይዳ አሜሪካን ሜዲካል ፕላዛ ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አደይ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ቱን በላቀ ቅልጥፍና በገነባ ነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት እኔ ጆን ዳንኤል እህት እንደሆንሽ እኮ አላውቅም እንጂ ብዙ ፊልሞችን ሰርተሻል። ሰው ያውቃል? አብዛኛው ሰው ያውቃል። አሁን ነው ሳያችሁ ለካ ትመሳሰላላችሁ። ለዳናይት እንኳን ደህና መጣሽ። ለእኔ ቲክቶክን መጀመር እሷ ቲክቶክ ውስጥ ባታሳየኝና ባልጀምር ኖሮ ይሄ ጆን ዳንኤል አሁን አይኖርም ነበር እያለ እያወራን ሲያመሰግንሽ ከቻልሽ። አመስግኖሽ ያውቃል እንደዚህ ቢያገል? አመስጋኝ ነው። እኔ አሁን ብቻ ያመሰገነ ነው መሰለኝ። ያመሰግን። እሱን ታዲያ ታዋቂ ቲክቶከር አድርገሽ አንቺ ወደ ፊልሙ ሄድሽው ለምንድን ነው? በዚህኛው ደግሞ ያው ከልጅነት ጀምሮ ተዋናይ መሆን ነበር የምፈልገውና እሱን ምኞቴን ለማሳካት ነው ወደዛ ሄድኩት ነበር። ምክንያቱም ፊልሞችን ሳይ በጣም በርካታ ፊልሞች ላይ ሰርተሻል ከታዋቂ አርቲስቶች ጋር። በአቋራጭ እዚህ ላይ ያለሽ ሰርቶ ቀለበት፣ ሳላይ፣ የህሊና ዳ፣ ዳናይት ባካችሁ እንኳን ጆን ዳንኤልን ፊልም ውስጥ የመክተት ሀሳብ የለም? ቲክቶክ ሳይጀምር በፊት አንድ አሰርቼው ነበር። ሰራህ እንዴ? ተው እንጂ አለፍክ። ፌስታል ይዘህ ተናገርክ? ሁኔታ አለው እና እንዴት ነው? በዛው አልቀጠለም ነው? የቲክቶክ ያዋጣል? ቲክቶክ ይሻለኛል ወደ ቲክቶክ። ምክንያቱም አሁን ብዙ ጊዜ ወንድምና እህት ሲባል አሁን ቀደም የሱን ሲነግረኝ ነበረ በጣም በጥባጭ ነበርኩ አለ። አንቺስ የሱ መበጠበጥ ሸፍኖሽ ነው ወይንስ በሱ ተቃራኒ ነበርሽ? እኔ ደግሞ ተቃራኒ ነኝ። እሱ በቃ ጸጥ ነው፣ ጸባይኛ ነኝ። ዝም የእናቱ ልጅን ጉርጉር ነው ይላል እንባል ነበር። የሷንም የኔንም አንድ ላይ በጠብጥላት ነበር ያለ ጆን ዳንኤል። በጣም በጠብጠው በስር ጊዜ በጣም አስቸጋሪ ጊዜ እንዳሳለፍሽ ይሰማኛል። እንዴት ነበር ያ ጊዜ? በጣም ከባድ ነበረ ለኔ። በተለይ ልክ ፋሚሊዎች ሲሄዱ ያው እሱ ነበር የነበረኝና ሲያባብለኝ ሲያጸና አይዞሽ ያቀፈኝ ነበርና ወዲያው ኔክስት ዴይ ደግሞ ይሄ ሀፕን ሲያደርግ ለኔ በጣም ከባድ ጊዜ ነበረ። ያው ቅድም ሲናገር ነበረ ለምሳሌ ቤተሰብ አሜሪካን ያሉት እኔ እንኳን በቃ አሁን ተቀይሬ ያለው በብዙ ይሄንን ህዝብ መካስ እፈልጋለሁ እያለ ነው። ወደ አሜሪካ ያው ብዙ ፕሮሰስ ቢያልቅልኝም ለኑሮ ግን ኢትዮጵያ ምርጫ አለው ብሏል። አንቺም በዛ አይነት ስሜት ላይ ያለሽ ይመስለኛል። እና አንቺስ ምርጫ? የኔ ምርጫ እዚሁ ነው፣ ግን አላቅም አልሰንኩም። ሄጄ ትራምፕን አይቼ እዚህም ላይ እናቶ ልጅ ጉርጉር። አይ የፈለገ እኮ ሰው ቢወጣ በወረቀት የሰው በደማንቺ ናቸው ነው። ኢትዮጵያዊ ከኢትዮጵያ ሊወጣ ይችላል፣ ኢትዮጵያ ግን ከውስጡ አትወጣም። እውነት ነው። ስለዚህ እንደው ከሄድኩም ራሴን በሙያ በትምህርት በምን ከፍ ለማድረግ ይመስለኛል። ምላሽሽ ይቅናሽ በለዋታ በእናታችሁ ዳናይት። ምናልባት ምንድን ነው አብራችሁ እስከ መቼ ነበር አብራችሁ የምትኖሩት? እኔ ቶሎ ነው የወጣሁት ከቤት በ18 ዓመት ወጥቻለሁ። ራስን ችሎ ወጣ። ዳናይትስ ትንሽ ቆየት ሲሄዱ ነው የወጣሁት። እነሱ አሜሪካን ሲሄዱ አንቺ ወጣሽ። በቲክቶክ ምክንያት ነው ከቤት የወጣው? ከዛ በፊት ነው። ከዛ በፊት በምን ክላስ ስጀምር ኮሌጅ ስገባ ወጣ።
ብዙ ጊዜ ያው ቲክቶክ ላይ ሰዓት ያሳልፋል ምናምን የቤት ውስጥ ነገር ያ ህይወት የላችሁም ማለት ነው በግል ነው የቲክቶክ ህይወት ላይ ያው የሆነ ታይም ላይ ገብቼ ከቲክቶክ እንደጀመርኩኝ ገብቼ ቤት ነበርኩ የዛን ያላልኩም ላይፍ ሲጀምር ቤት ነበርኩ ማዘርጋ አላልኩም ሆኜ ላይፍ ስገባ እጮሃለሁ በጣም ፋዘር በጊዜ ነው የሚተኛው 4 ሰዓት ይተኛል ነገ ጠዋት ስራ አለኝ ይቅር ያንተ ቲክቶክ አረንተኛበት ነው አሁን አንተ አስበዋል እሳቸው ተኝተው በድምጽ እየበጠበጥክ ድንገት ሲመጡ ዱቄት ተለቅለቀ ቢያዩ አጋጥማቃለ አይ የኔ ክፍል ለብቻ ነበር አይመጡም አሁን እኮ የሆነ ክብ ላይ ታለ እሱ ጋር ሆነ ከሰዎች ጋር ነው የምታወራውና ከጀርባ ለሚያይ ሰው ትንሽ አይና እንደዛ አይነት ስሜት ይፈጥራል የዛና አይታወቅም ላይቭ ምናን ነበርና በቃ ግራ ነው የሚገባቸው አሬ ልጅ ጸበልን ሰደው አሁን ስሰማ መጀመሪያ ወደ ህጻጽ ሄድክ እንዴት ነበር እዛ የነበረ ቆይታ በጣም ላይክ ያሳዝናሉ ሰዎቹ ያው ምን ችለውን ሄደን አድርገን መተናል ከዛ ደግሞ አሁን ስሰማ ከዚህ ቃለ መጠይቅ በኋላ ራሱ ወደ ደብረ ብርሃን ትሄዳለህ ችግር ባለበት ሁሉ ጆን ዳንኤል የበኩሉን ለማድረግ ይጥራል ይሄ ለራሱ ቃል የገባው ነገር ነው ቃል ገብቻለሁ ከዚህ በኋላ ማህበረሰቤ በሚፈልገኝ ሰዓት ሁሉ ደርስለታል ደስ ይላል ማረሚያውኝ በጣም ሲደርሱልኝ ነበር ከክፍለ ሀገር እየመጣ ሰው ይጠይቀኝ ነበር ከሩቅ ሀገር እና እግዚአብሔርን በጣም ይገርመኛል በቃ መተው እንደዛ ጠይቀውኝ አግኝተውኝ ሲሄዱ ቃላይክ በጣም ይገርመኝ ነበር እና አሁን ደግሞ እኔ በተራዬ ወጥቼ እላቸዋለሁ ደግሞ እኔ ደግሞ ክሳቸዋለሁ በተራዬ እሱ ጆን ዳንኤል አሁን እንደማየው የበጎ አድራጎት ስራዎች ላይ ያለ ቲክቶኩም ላይ ያለ ዳንኤልስ እኔማ አሁን ወደዛው ነው ያ ብዙ ጊዜ እንትናው እኔ ፊልም ላይ ስለነበርኩ ፎከስ ማረጋው የሆነ ወይ ሊሄድ ሲል ምናምን ከዚህ በፊት ያረዳቸው ቦታዎች ላይ ወይ ቀረጻ ላይ ምናምንና አልተገጣጠምንም ነበር ግን ከዚህ በኋላ እኔም በዚህ ስራ መጣል ከጎኔ ነች ስለዚህ ከጀርባ ነው ጆን ዳንኤል ብቻ ሳይሆን እህቱን በበጎ አድራጎት ስራ ላይ ለመሳተፍ ለመስራት በቃ ተዘጋጅተዋል ሊባል ይችላል አይ በጣም ደስ ይላል ከልጅነታችሁ ጀምራችሁ አብራችሁ ስላደጋችሁ የአንድ አይነት አንዱን የማገዝ ነገር አለው ማለት ነው ቅድም እንደነገረኝ ቲክቶክ ያስጀመርሽው አንቺ ነሽ ደግነትን የተማረው ከናቱ ነው ለናቱ ደግሞ ደግነትን ስላስተማሩና ስለሱ ብዙ ስለተሰቃዩ ዳይመንድ ሰጣቸው ለዳናይት ምን ሰጣት ዳጣላ ወርቅ አይ ስጦታ ነው ሁሉም አየ በወርቅ በቻልከው ሁሉ ቤተሰብን ለማገዝ ትሞክራለህ እስኪ ወንድምና እህት ያጣላል ያጣላም ትንሽ ጌም ላጫውታችሁ ያስጣት እስኪ የጆሮ ጌጥሽን ወስዶ ለፍቅረኛው ቢሰጥብሽ ያጣላል ያጣላል የእናቱ ጅንጉርጉር ለምን ማያጣላው ያርግልኝ ምን ችግር ያለ ያጣላል ነው እኔ ቀናለሁ የኔ ነገር ያጣላል ያለች ነው አያጣላም ለምን ትደውልላታለህ እህቴን ለምን በፍቅር ፈለካት ብሎ ያፈቀረሽን ሰው ቢያንገላታው ጉዳይ ያጣላል ያጣላል ነው አጋጥማቃል አያጣላም ያጣላም አዎ እኔ በቃ መንገድ ላይ ሰው እስከለፍ ከፋት ራሱ ጣላ ነበር ዝም ብዬ ነበር የምደዋደው አብረን በቃ እንድንወጣ አይፈልጉም እነ ማዘርም እነ ፋዘርም እህቴን ለምን እንደምትናገረው ካያት ራሱ ሰው ቢያስከፋኝ ራሱ እሱ እንዳይጣላ ጸጥ ባልሰማ ነው ግን እንደዚህ አይነት ወንድም ያለው እህት ብዙ ጊዜ የፍቅር ጓደኛ ለመያዝ ይዘገያል ይባላል ምናልባት እንደዛ እንኳን አይደለም ክሎዝ ነንና በጣም እናወራለን እንደውም ስለዚህ የፍቅር ጓደኛ ያሽቀን አለ ተደብቃ ነው የምትይዘው ከቆየ በኋላ ታመጣል ቼክ አርጋ ይሄ ሰው ለህይወቴ ይሆናል ስትል አንተም እንዲህ ትላለህ አይደስ ይብሉ አይ እንደተጀመረ ምንም ነገር ማምጣት የለብህ ይሄ ነገር ይጣጣራ ወንፊት ያስፈልጋል እሺ ዋሽልኝ ያለውን ወይም ደግሞ ደብቂልኝ ያለውን ጉዳይ ለወላጅ
ቢናገር ወይ ብትናገር ጉዳይ ያጣላል አያጣላም? አቃጣሪ ነሽ ወይ? አቃጣሪ ብዙ ነገር ታውቃለህ? ኧረ ምንም በቃ ግን አስተካከለች። አይ ነው ምን እስኪ ሹክ ብላ ታውቃለች ለቤተሰብ? ኧረ በቃ የማይነገርም የሚነገርም ለወስዳ ለማዘር ለፋዘር ቤት ስገባ እንዲህ ብሎ ይጠብቁኝ። ትላንትና ባጥር ዘለህ ሄደሃል አይደል? ባጥር ዘለህ ታውቃለህ? ብዙ ጊዜ ባጥር ዘለህ የት ነው የምትሄደው? እወጣለሁ። አሁን ድሮ ላይክ ስለ ያደግኩት እኔ ፋዘር ሃርድ ነው በጣም በቃ ግቢ ውስጥ ራሱ 12 ሰዓት ከሆነ ደብተርን ይዘህ ቁጭ ነው። ብታነበውም ባታነበውም ይዘህ ትቀመጣለህ። እሳቸው ያሉ ሌሊት 10 ሰዓት እነሳና ዘልዬ ወጥቼ ሄጄ ኳስ ተጫውቼ እመጣለሁ እስከ ጠዋት ድረስ። ስለዚህ ኳስ ልጫወት ብትል ጥናትህን ስለሚሉ ማለት ነው። ስለዚህ መውጣት አይቻልም እንጂ አጥር ዘለሽ ታውቂያለሽ? እኔ አላውቅም። በበር ነው የምትወጪው? እኔ በበር አስፈቀዳ አምሽቶ መጥቶ ራስ ስሪ ቢልሽ ጉዳይ ያጣላል አያጣላም? ብዙ ጊዜ ትሪ ከተሰቀለ በኋላ የገባበት አጋጣሚ አለ የለም? ስለዚህ አታስቸግርም። በልተህ ነው የምትወጣው። እሱ ጓደኛሽን ቢወድ የፍቅር ጓደኝነት ፍላጎት ቢኖረው ጉዳዩ ያጣላል አያጣላም? ያጣላል። ለምን? መሀል ላይ ስትሆን ይከብዳል። ለየትኛው ትሆናለህ? ወንድም ነው። ከአንዳቸው ጋር እንዳያጣላ ከባድ ነው። ስለዚህ ጓደኛዬን በተቃራኒ እሱስ ከጓደኛ ጋር እንደው የፍቅር ግንኙነት ያጣላል። ብዙ ጊዜ የሚባል ነገር አለ። ወንድም አሁን ለምሳሌ እህቶች ብዙ ጊዜ ወንድማቸው ጓደኛቸውን የፍቅር ጓደኛ አድርጎ ቢይዝ ደስ ይላቸዋል ይባላል። ወንድም ግን እህቱን ጓደኛው እፈልጋለሁ ካለ አፍንጫውን ነው የሚሰጠው። ጆን ዳንኤል እንደዛ ነው። ቲፒካል የኛው ከጓደኛ ጋር ብትፈልግ ሌላ ቦታ ሄደን የራሴን እህት አፋልጋለሁ። ደስ ይላል። አንቺ ኢቢኤስን ማየት ፈልገሽ እሱ ደግሞ ኳስን ቢል ጉዳዩ በሪሞት ኮንትሮል ጉዳይ ያጣላል አያጣላም? በደንብ ይጋጫሉ። በጣም በሪሞት ነው እንደባደበው። ምንድን ነው እሷ የምትለው? እሷ ድራማ ነው ልጄ። አንተ ደግሞ ኳስ እና ይሄ ጠብ በምን ይፈታል? ሁለቱንም ዝም በሉልና ፋዘር ዜና የምን ኳስ ነው የምን ድራማ? እስቲ 2 ሰዓት ሆኗል ዜና። ይሄ ትውልድ ግን ደስ ይላል እኮ አይደል? ዋው። ቀጣይ ሽንት ቤት ገብቶ ረጅም ሰዓት ስልክ ቢያወራ አንቺ መጠቀም ኖረብሽ ጉዳዩ ያጣላል አያጣላም? ይሄ ብዙ ወንድምና አጠብ ነው። ተቃራኒው ነው። እኔ አምኛለሁ። ማን ነው? እሷ ነች። ሽንት ቤት ትዘጋለች። ኧረ እኔ አልዘጋም። ትዘጋለች፣ ስልክ ትጎረጉራለች። የወንድምና የእህት ጠብ ብዙ ጊዜ እሱ ነው። ምንድነው ሲባል ውስጥ ገብቶ አንደኛው እንትን ይላል፣ ኧረ እባክህ ልጅ ናበት። ይሄም ያጣላል በጣም። አይ ያጣላል። ችግር ጠብቃለሁ እንደምንም ብለህ። ዋው ምን የምታውቂው ነገር አለ? ምን ነገር አለ? ወሬው አስቀኝ። ዳናይት በእናታችሁ አበርታት። እሺ እንደዚህ የሚያስቅሽ ከሆነ በቃ መልሽ። ብዙ የትና የወንድም ጥያቄ ነበር፣ ግን በቃ እየሳቅሽ ምንም ልጠይቅ አልቻለም። ወደ ጥያቄ የሚሄድ ይሻለኛል። ለመላው ክርስቲያኖች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን። ለገና ስጦታ አሊያም ለበዓል አስቤዛ ወደ ሀገር ቤት ገንዘብ ለመላክ ካሰቡ በደንበኞቹ የተመሰከረለት ኢትዮ ዳሽ ፈጣን የሐዋላ አገልግሎትን ይጠቀሙ። የኢትዮ ዳሽ የስልክ መተግበሪያን ከአፕ ስቶር እና ከፕሌይ ስቶር ስልክዎ ላይ በመጫን የእርስዎንና የቤተሰቦን ደስታ ያድምቁ። በዓሉን የሰላም ያደርግልን። ከኢትዮ ዳሽ
ከ20 ዓመታት በላይ በመሃል ዋሽንግተን ዲሲ በልዩ ቤተሰባዊ ፍቅርና ትጋት ሁሌም የማይቀያየር እውነተኛ ኢትዮጵያዊ ጣዕም ከኛ ቤተሰብ በልዩ ሙያ ተከሽኖ ለናንተ ኑ ወደ ቤቶ ሀበሻ ገበያና ሬስቶራንት። ስለ ራስሽ እስኪ ንገሪኝ። ምክንያቱም አሁን ፊልሙ ላይ የሙሉ ሰዓት ፊልም ተዋናይ ነሽ። እንደው ከገሌ ጋር እኮ እኔ ብሰራ ደስ ይለኛል ግን አልተሳካልኝ የምትይው ኢትዮጵያዊ ወንድ ተዋናይ አለ? እኔ በጣም ወደው ማደንቀው ግሩም ኤርሚያስ ነው። ከሱ ጋር ብሰራ ደስ እባክህ ግሩሜ እባክህ። የሚገርም አዲስ ፊልም ሰርቷል። ስለዚህ ከግሩም ኤርሚያስ ጋር መተወንን ድሪም ታደርጊያለሽ? በቅርቡ አስቤያለሁ። እንደዛ ይሳካል። አሁን በኋላማ ታዋቂ ሆንሽ እኮ። ቲክቶክ ላይ ላይቭ አስገባት እንጂ አስገባታለሁ። ሰነፍ ነች እሷ። ሰው እንዲህ ብሎ ነው የሚያሻል። ያስፈራል። ግን እኮ አንበሳ ያወርዳል። አንበሳ ሲወርድ ደስ ይላል፣ ግን ያስፈራል። ቲክቶከሮች ቲክቶክ ላይ ያላችሁ አይናችሁ ያስፈራል፣ ግን አንበሳችሁ ደስ ይላል። ስለዚህ እንደዚህ ብላችሁ ስጡ። ሳታዩ ከባድ ነው እኮ አይን ይበዛል። እንትን ስላሉት ኢንተረስታቸው ሲሆን ይቀላቸዋል እንጂ አንድ ሰው ዝም ብሎ ልጀምር ቢል ከባድ ነው ትንሽ ከበድ። ያኔ ፕሌን ላይ ገብቶ ያ ነገር ሲፈጠር መቼም ብዙ ሰው ሼር አደረገው ቪዲዮንና ያኔ ስታይ ከዛ በኋላ ደግሞ ከቦታው ነው ተይዞ ሄደውና የት ሆነሽ ነበር? እንዴት አየሽው? ማን ልኮልሽ ይሄን ቪዲዮ? ወይስ ከ27 ሺዎቹ ጋር አብረሽ ላይቭ ነበርሽ? ላይቭ ነበር፣ እዛም ነበርኩኝ። ነበርሽ እንዴ ፕሌን ውስጥ? እና አረፍ አላልሽው? ያው አንቺም ስሜት አይሆንሽ? አይ ብላለች፣ ረፍ ብላለች። እኔ እዛ ሰራ ስለነበረ አየር መንገድ ያው ቢሆን ግን ነገሩ መጀመሪያም እንደዛ ስላልተጀመረ መሀል ላይ ነው የተቀየረ። ብዙ ጊዜ እንደውም ላይቭ ላይ የነበሩ ሰዎች አንዳንዱ ሲወቃቀሱ አይቻለሁና እንደው እንዳትወርድ የሚል ብዙ ሰው ነበረ። ኦልሞስት ኦል እንደ የመጀመሪያዋ ሴትዮ እንደውም አሁን እዚህ ጋር ቪዲዮ ካልሰራ እኔ አይኔ ነኝ አንተ ላይ ቪዲዮ መሰራብህ ምናምን አለች። እዛ ፕሌን ውስጥ ያሉት እሺ ቪዲዮ ሰራባለሁ ምናምን አለችኝ። ላይቭ ገባው። ያው ስሜታዊ ሆንኩኝ። ነኝ ያው ወጣትነት ነው ልጅነት ነው። ግን አሁን እንዳትወርድ የሚለው ነገር የልብ ሰጥቶ በቃ ይሰጣል። ይሄ ነገር ልክ መሆን አለበት አልክ? በቃ ሰው ሆሆ ሲል ገባ እውነት ነው የመሰለኝና በቃ ሰው በል ምናምን እንዳትወርድ አሳየኝ ይላል የሆነ ሰውዬ። በቃ ገዛ እንደዛ ምን አያልኩኝ። ከዛ በኋላ ሁሉም ሰው ጆን እያለ ነበር ኮመንት ላይ። ከዛ በንጋታው ታስሬ በቃ አሁን ሰው ላ ጆን እያለ ነው እወጣለሁ ምናምን ብዬ ሰው ፈረስ ላይ ምናምን ወጥቶ አልወርድም ያሾፍብሃል። ያሾፈ ነው። አንተን እሳት ላይ ጥደው እነሱ ወደ ቧልታቸው ሄዱ። 27000 ሰው እንዳትወርድ ያለ ግን መጥቶ የጠየቀ 27 ሰው ነው። ይሄ ብዙ አስተምሯል። አረ በጣም ስለዚህ አንዳንዴ የብዙ ሰዎችም ልክ ያልሆነ አስተያየት ሁሉም ሰው ልክ ነው የሆነ ነገር ስለተባለ ልክ ላይሆን ይችላል ማለት አይደለም። የብዙ ሰው ጩኸት ልክ የነበረችው እህት ነች። ኢትዮጵያ አየር መንገድ ሰርታ ስለነበር መስማት የነበረብህ እሷን ነበረ። ልክ ለሆነችው ለዳናይት በእናታችሁ አሸንዳን አልሄዳችሁም አይደል? ያኔ ወደ አሸንዳ እየሄድን በቃ መሀል ላይ ነው የተቋረጠው። ከዛ በኋላ አሁን ሄድሽ ወደዛ? ከዛ በኋላ ፕሌን ላይ ማልወጣው ዳንኤል ቀደመኝ ሲል ነበር ቅድም እኮ። ላይቭ እርዳታ የማሰባሰቡ ስራ ይቀጥላል። አሁን ላይቭ እርዳታ አላሰባስብም እኔ ላይክ የሰው ሲሆን አሁን ኦልሬዲ የተከፈተ አካውንት ካለ ወይ የድርጅት ወይ ደግሞ የክልሉ አካውንት ካለ ወደዛ እንዲገባ አደርጋለሁ እንጂ ሲሄድ እያንዳንዱ ቦታ ሲሄድ በራሴ ነው ነገሮችን አስተካክዬ ቃጭኜ የሚሄደው። ስለዚህ አልሚ ምግቦችን ይዘህ ነው የምትሄደው? ዋው ይሄ በራሱ በጣም ደስ ይላል። ምክንያቱም ከሚገባው ገንዘብ ጋር እኮ አብሮ ሰይጣን ሊገባ ይችላል። ያው መጥፎ ነው። አንዳንዱ ደግሞ እዛም ጋር ካስገባ በኋላ የእርዳታ ነገር በጣም አስቸጋሪ ነው። ከባድ ነው። አንተ ከመሀል ካልወጣ በስተቀር አይሆንም። ለምሳሌ ምንም ነገር እንኳን ባትነካና እችን ኮትና ሱሪ አድርገህ ብትመጣ ራሱ በእኛ ገንዘብ እኮ ገንዘብ። ስለዚህ ይሄ በጣም እውነት
6 ሚሊዮን ኮይን ያሰባሰብክበት አጋጣሚ ምን ነበረ? የነ ሄራንና የነ ሶሊ አዎ ለህክምናቸው አይ ቲንክ ሄራንና ሶሊያናም እንግዲህ ከመታሰሩ በፊት ጆን ዳንኤል ላረገላቸው ካሁን በፊት አመስግነዋል። ይኸው አመስግንልን ስላሉኝ ከዛ በኋላ ሰማ የሆነውን ነገር ውጭ ሄዱ፣ ህክምና ተሞከረ፣ ሳይሳካ ቀረ። አዎ በኋላ መጡ እዚህ አሁን ኢትዮጵያንና ኤርትራን ተባብረው እናታቸውን ለማገዝ የሚገርም ቤትና መኪና እንዲሁም ኬክ ቤት ከፈቱላቸው። እንደውም አንደኛው ኬክ ጆን ዳንኤል ነው ስሙ። እንትን አለው ክሬም ነው። መርቅላቸው። እሺ እሄዳለሁ። የት ሄድክ? ቦታው ከወጣው ከተፈታው ተፈታው የትም አልሄድኩኝም። አሁን ሽረ ደርሼ መጣሁ። ደብረ ብርሃን ሄዳለሁ። ከዛ በኋላ ዞራለሁ። ደግሞ ሁሉም ጋር ሄዳለሁ። አዳርሳለሁ። መጀመሪያ ቁም ነገሮችን ልስራ ብለህ ቁም ነገሮችን ልስከና ላስቀድም። ላይቭ መቼ ነው የምትገባው? ለበፊቱ እገባለሁ ማታ ማታ። አሁን ጀምረሃል? ጀምሬያለሁ። ሰሞኑን ያልገባሁት እዛ ስለሄድኩኝ ነው። ግን ከዚህ በኋላ እገባለሁ። ምናልባት ያው እንግዲህ እህትህም ፊልም ስለምትሞክር በቀጣይ ፊልም አብረን የምናያችሁ ይመስላችኋል? እንዴት ነው ዳናይት? አዎ ሀሳቡ ነበር። አሁን ሀሳቡ መስራት ሀሳብ አላችሁ? እኔ ነኝ ተዋል ጥሩ አረጋ አለ። ምን ነው ፊልም ላይ ትጨርሳል? አይ መክሊት ያሉና ነገር ላይ ጊዜን መፍጀት ያስፈልጋል። ስለዚህ በፍጹም በፊልም አታገኙኝም ካሁን በኋላ። አንዴም ብቅ ጥልቅ ላልኩት ይጸጽተኛል። ያው መልስ በቃኝ። ስለ ዳናይት እንደው ትንሽ ነገር ላውራሽና አሁን አዲስ የሚወጣ ፊልም አለሽ? አዲስ የሚወጣ ፊልም የለም፣ ግን አሁን በቅርብ የምንጀምረው አዲስ ስራ አለ። አዲስ በሲኒማ እኔ እስካሁን እኔ የመጣሁበት ታይሚንግ ፊልሙ የተቀዛቀዘበት ነበርና ኮቪድ ሰዓት የሲኒማው ስላልነበረ በዩቲዩብ ስራዎች ነው የመጣሁት እና ወደ ሲኒማው ለመጀመሪያ ጊዜ ራሴ ፕሮዲዩስ አድርጌ ለመምጣት እቅዳለሁ። ስለዚህ ፕሮዲዩስ ታደርጊያለሽ አዲስ ፊልም እንጠብቃ። ስክሪፕቱ አልቋል? አልቋል። ማን ነው? ገና አልተወሰነም። ካስታልተወሰነ ግሩሜ እየሰማ ነው። ግሩም ነው የጋበዘች። መቼም ለፍተላ የተመቻቸ ነው ቲክቶክ። በጣም ያሳቀ ኮሜንት ምንድን ነው? ብዙ ነው። እስኪ ለምሳሌ ሜሞች ናቸው ያሉት። ላይክ ያሳቁኝ በጣም ሜሞች ናቸው። ለምሳሌ አይሆንም እዚህ ጋር አይሆንም። ተውኝ። የሚያስቅ ነገር ያየሁት ምንድን ነው? ትንሽ ከሳልክ መሰለኝ። አዎ በጣም ከበፊቱ ጆን ዳንኤል። አዎ በጣም። አዎ ይሄማ ኤአይ ነው እሱ አይደለም። ኤአይ አይደለም፣ ይኸው እያወራ ነው። ከባድ ጊዜ ነበር ያሳለፍኩት ማረሚያ ውስጥ። አይመችም። እዛ በጣም ከባድ ነበረ። ስጉላላ ነበረ። ለዛ ነው አሁን እመለሳለሁ። እንዴ ፓኩም ይመለሳል። እንደውም እንደወጣህ አንድ ጃኬት አድርገህ ነበርና አንዱ አስተያየት ሰጪ ጆን ዳንኤል ይሄ ጃኬት እኮ ፋሽኑ አልፎበታል። አብዴት እናደርጋለን ከዚህ በኋላ። አሁን በደንብ እኮ አድርገናል፣ ተመልሰናል፣ ቦታው ላይ ገብተናል። እስኪ ስለ አዲሱ ፕሮጀክት አውራን። ኦኬ አሁን ሳልታሰር ነበር ይሄን ፕሮጀክት ያሰብኩትኝ። እንዴት ሀሳቡ እንደመጣልን ነገር። እሺ ቦረና በሄድኩበት ጊዜ ውሃ በቦቲ ነበር የወሰድንላቸውና ጉድጓዱ በጣም ቆሻሻ ነበረ እና ንጹህ ውሃ አያገኙም። አብዛኛው እዛ አካባቢ ሰዎች ንጹህ ውሃ አያገኙም ነበር እና በየክልሉ ሁለት ውሃ ጉድጓድ ለማስቆፈር አስቤያለሁ እና አዛ ታይም በነበረው ጊዜ በሰራነው ሪሰርች እንደዛ ካደረግን ከ50 ሰው በላይ በቀን ንጹህ ውሃ ያገኛል ማለት ነው በየቀን። ዋው! እና ይሄን ፕሮጀክት አሁን አስተባበሬ ሰዎችን ዳታ ድርጅቶችን አስተባበሬ ይሄን አላማ ለማሳካት ፈልጋለሁ። አሻራዬን ለማሳረፍ ፈልጋለሁ። በጣም ይሄ ደስ ይላል። ይሄ ከመታሰረ በፊት ነው። አዎ ቦረና አካባቢ ነው። ቦረና ነው። አዎ የቦረና ልጅ ነኝ ብለሃል። እዛው ያው ሹመትም አግኝቻለሁ ብለሃል። ዋው! ወተት ነው የምትጠጣው? ውሃ ነው። ይሄ ውሃ ነው። በዚህ ነው የሚጠጡት እየቀዱ። ስለዚህ አሁን ቃል ገብተሃል ውሃ እጥረት ባለባቸው የተለያዩ የኢትዮጵያ ክፍሎች ጆን ዳንኤል የተጠሙ ወገኖቻችንን ጉሮሮ ለማራስ እነሆ ተዘጋጅቻለሁ። ይቅና በሉት በእናታችሁ። በጣም ይሄን አሁን ጀምረዋል?
አዎ አሁን ኦልሬዲ እየጀመርን ነው እየሰራንበት ነው ከማናጀር ጋር ሆነን። ስለዚህ አሁን የላይቭ ስርጭቶች ላይ ገንዘብ የማሰባሰብ ነገር ይኖራል፣ ጌም ይኖራል። ለዚህ ነው አይኖርም። እርዳታ ድርጅቶችን ማስተባበር ነው፣ ማሰባሰብ አይኖርም። አስተባብሮ እንዲቆፈር ማድረግ ነው። ስለዚህ ሰውን ገንዘብ አምጡ አይደለም ማስተባበር ብቻና እንዲቆፈር ማድረግ ነው። ዋው! አረ በጣም ደስ ይላል። ትልቅ ልብ ኖሮት ነው የወጣው ጆንዳ። እኔ እውነቱን ለመናገር በርቀት ማቀ ጆን ዳንኤልና አሁን በቅርበት ያወኩ ጆን ዳንኤል ትለያያላችሁ። በተለይ ከተፈታህ በኋላ ተቀይረሃል ብዬ አስባለሁ። ምክንያቱም የቀሉን ያህል ደግሞ ቁም ነገርም ላይ በደንብ ትኩረት አድርገህ ለመስራት አስበሃል ማለት ነው። ዳንኤል ጆን ዳንኤል ተቀየረ? አዎ በጣም ተቀይሯል። መልኩ አልተቀየረም። ምን ተቀየረብኝ? ባህሪው ትንሽ ረጋ አለ። ተቀይሯል ብቻ ብዙ ነገር እንትን ወደ ቁም ነገሩ ማድላት ምናምን አሁን ላይ በጣም ያየሁበት ነውና በጣም ተቀይሯል ለኛ። ያንቺን ፊልም ከመስራት ጎን ለጎን እሱንስ ሐሳቡ እንዲሳካ ያውስ አንቺ ነሽ ቲክቶክ ውስጥ አምጥተሽ የከተትሽውና በምን ልታግዡ አሰብሽ በቀጣይ? በሁሉም ነገር በሐሳብም በጉልበትም በገንዘብም በምችለው ሁሉ ያው ከጎኑ ነኝ ሁሌ። የት እንደ አጋርነት በጣም ደስ ይላል። እንግዲህ ብዙዎች ጥያቄ ነበረ ከስር ከተፈታህ በኋላ ጆን ዳንኤል ይምጣ እስኪ፣ ምክንያቱም ብዙ ካየነው ስለቆየ እንደመጣም ደግሞ ላይ ብቻ ስለሆነ ብዙ ጥያቄዎች አሉና ይመልስልን አሉ። እኔም እንግዲህ ያረኩት እንዴት ነበር ጆን ዳንኤል በእናታችሁ? ያው ለስንብት የምትሉት ነገር ካለ ድላመቻችሁ ጆን። ኦኬ ያው መጀመሪያ ሁላችሁም ከጎኔ የነበራችሁ ከልብ አመሰግናለሁ። እንዲሁም ደግሞ ሳላቅም አውቄም ያስቀይምኳችሁ ሰዎች እየተዋወቅንም ሳንተዋወቅም በሚዲያ የሚያስከፋችሁ ሰዎች ካላችሁ ከዚህ በኋላ አዲስ ጆን ዳንኤል ነኝ፣ ከልብ ይቅርታ ጠይቃለሁ። እኔ የምለው ነገር ያው መላው የኢትዮጵያ ሕዝብ በጣም ማመስገን ፈልጋለሁ። እሱ በእስር ላይ የነበረ ሰዓት በጣም በቃ ላይክ እንደ ፋሚሊ ነው። ሁሉም ሰው ይጠይቀኝ ነበር እንትን ክፍለ ሀገር ነኝ ልመጣ ነበር የት ነው ውሰጂኝና ሁላችሁንም ፍቅራችሁን በደንብ አይቻለሁና በጣም ላመሰግን ፈልጋለሁ። ሌላ ደግሞ ስኬታማ ሆኖ እዚህ ደረጃ ደርሰክ ስላየሁክ በጣም ደስ ብሎኛል ወንድሜ። ያው እንግዲህ ጆን ዳንኤል ዮሐንስ ዳንኤል ነው ለቲክቶክ እንዲመች ነው ጆን ያረከው። ጆን ዳንኤል እንግዲህ የሰይፉ በኢቢኤስ እንግዳ ሆኖ ከተፈታ በኋላ ያው እንግዲህ በይቅርታ ተመልሷል። በአዲስ ልብ፣ በአዲስ ስራ፣ በአዲስ እቅድ መጥቷልና የእናንተን እርዳታና ገዛ ሲፈልግ ሁላችሁም ያው እንድትተባበሩት ሰይፉ በኢቢኤስ ይጋብዛል። አመስግኑልኝ ሁለቱንም፣ እድሜ ከጤና ይስጣቸው። ወደፊት እንገናኛለን።